ሰላም ዛሬ የምናጠናው ስለ በጀት ላይን ነው። በጀት ላይን ምንድነው? እንዴት ነው የሚሳለው? ምንድነው ከጥቅሙስ የሚለው ነገር አንድ ላይ ሰብሰብ አድርገን እናያለን ማለት ነው። እስካሁን ድረስ ያጠናናቸው ኢንዲፈረንስ ከርቮች ወይም አይሲ የምንላቸው በዋነኝነት የሚያሳዩን ፕሬፈረንስ ነው። ማለት ፕሬፈረንስ ምንድነው? ምርጫ ነው የሚያሳዩን ማለት ነው። ኢንዲቪጁዋል ወይም ሰው ይሄን ነገር ወዳለው ይሄን ነገር ከዚህ የተበለጠ ወዳለው የሚለው ነገር የሚያሳዩ ነገሮች ኢንዲፈረንስ ከርቮች ናቸው ብለን ዲፋይን አድርገን ነበር። ታዲያ በጀት ላይን ምን ማለት ነው? በጀት ላይን ማለት የአንድን ሰው የመግዛት አቅሙን የሚገልጽልን ወይም ሰመራይዝ አድርጎ ጠቅላላ አድርጎ የሚያቀርብልን መስመር ነው ማለት ነው በጀት ላይን የሚባለው። በጀት ላይን ማለት ምን ብለናል? ሰመሪ ነው ማለት ሰመራይዝ አድርጎ ጠቅላላ አድርጎ የሚያቀርብልን ነገር ነው። ምኑን? የመግዛት አቅምን የሚያሳይ ነገር በጀት ላይን እንለዋለን ማለት ነው። ስለዚህ በአንድ በጀት ላይን ውስጥ ወይም በአንድ በጀት መስመር ውስጥ ምን ልናገኝ እንችላለን? ያ ሰው መግዛት የሚችላቸውን የነዛ እቃዎች ብዛትና መጠንን ልናገኝ እንችላለን ማለት ነው። በጀት ላይንን ለመሳል የሚያስፈልጉ ነገሮች አሉን። ከነዛ መካከል እንደ አሳምፕሽኖች ነው። አሳምፕሽን ማለት እኛ የተቀበልናቸው እውነት ይሁንም አይሆንም እኛ የተቀበልናቸው ነገሮች ናቸው ማለት ነው ለሞዴሎቻችን ብለን። አንደኛው አሳምፕሽን ሁለት እቃ ብቻ ነው ያለው በዚህ ኢኮኖሚያችን ውስጥ only two goods x እና y የሚባል እቃ ብቻ ነው ያለው። እሱ ነገር ሲምፕሊፋይንግ አሳምፕሽን ነው የሚባለው። ይሄ ለማቅለል ነው እንጂ ሶስትም አራትም የሚገዛ ነገር ቢኖረን ችግር ሆኖ ሳይሆን አቃለን ለማየት ኮንሰፕቶቹን ግልጽ ለማድረግ ተብሎ ሁለት እቃዎች ብቻ ነው ያሉት ማለት ነው። ሁለተኛው አሳምፕሽን ደግሞ የነዚህ እቃዎች ዋጋ px እና py። px ማለት የx ዋጋ ነው፣ py ማለት ደግሞ የy ዋጋ ነው። እነዚህ ዋጋዎች በማርኬቱ ወይም በገበያው ራሳቸው ተወስነው የተሰጡ ናቸው ማለት ነው። ስለዚህ የሚገዛው ሰው እነዛን ዋጋዎች መቀየር፣ መጨመር፣ መቀነስ አይችልም። የተሰጡ የሚቀበላቸው ናቸው እንላለን። የመጨረሻው አሳምፕሽን ደግሞ ይህ ሰው አሁን እያወራንለት ያለነው ሰው ያለው ኢንካም ኮንስታንት ነው ወይም ቋሚ የሆነ ገቢ ነው ያለው። ያንን ገቢ ኤም ብለን እንጠራዋለን። ኤም ማለት ኢንካም ወይም ገቢው ነው ማለት ነው። ስለዚህ ይሄንን ገቢ ተጠቅሞ ነው እነዛን እቃዎች መግዛት የሚችለው ማለት ነው። አሳምፕሽኖቹ ከግልጽ ከሆኑልን ወደ በጀት ኮንስትሬንት ወደሚባለው ነገር እንገባለን። ያ ሰው ወይም ኮንሱመራችን ኤም ነው ኢንካሙ ብለናል። ማለትም ከኤም በላይ ገንዘብ የለውም። ኪስ ውስጥ ያለው ገንዘብ ኤም ሊሆን ይችላል፣ 10 ብር ሊሆን ይችላል፣ 100 ብርም ሊሆን ይችላል። ከሰው ሊለያይ ይችላል። እሱ ግን ኤም ብለናል። ትልቁ ያለው ገንዘብ ኤም ነው። ኤም የሚባል ገንዘብ ካለውና ማርኬት ውስጥ ወይም ገበያ ውስጥ ኤክስ የምትባለው እቃ ፒኤክስ ዋጋ ከሆነ ያላት፣ ዋይ የምትባለው እቃ ደግሞ ፒዋይ ከሆነ ያላት ማክሲመም ወይም ከፍተኛ ሊገዛው የሚችለው ነገር ኤምን ተጠቅሞ ምን እንለዋለን ማለት ነው? ኤም ኢኳልስ ፒኤክስ ታይምስ ኤክስ ማለት ፒኤክስ ታይምስ ኤክስ ማለት በአጠቃላይ ኤክስ የሚባለው ጉድ ላይ ወይም እቃ ላይ የወጣው ገንዘብ ነው ማለት ነው። ለምሳሌ ያክል ኤክስን አይስክሪም ብለን ብንወስደው እና ዋጋው የአይስክሪም ዋጋ 20 ብር ቢሆን ያንዱ አይስክሪም ዋጋ 5 አይስክሪም ቢገዛ እዚህ ጋር እና ዋጋው ያንዱ 20 ብር ነው ብለናል። አጠቃላይ 100 ብሩን አወጣው እንላለን። 100 ብሩን አወጣው ምን ላይ? አይስክሪም ላይ። ፒኤክስ ኤክስ ማለት ለአይስክሪም ላይ የወጣ ዋጋ ነው ማለት ነው። ዋይ ደግሞ ሌላ ነገር ቾኮሌት ሊሆን ይችላል። ቾኮሌቱ ዋጋው 6 ብር ቢሆን ያንዱ ቾኮሌት 6 ብር ቢሆን እና 5 ቾኮሌት ገዛ ቢባል 30 ብሩን ምን ላይ ያወጣው ማለት ነው? ቾኮሌት ላይ ያወጣው ማለት ነው። ስለዚህ ፒዋይ ዋይ የምትባለው ነገር ቾኮሌት ላይ የወጣች ነገር ነች ማለት ነው። አሁን ቅድም አሲዩም ባደረግነው ወይም በወሰድነው ነገር ላይ ምንድን ነበር ያለው? ሁለት እቃዎች ብቻ ነው ያሉት ብለናል። ስለዚህ የአይስክሪም እና የቾኮሌቱን ዋጋ አንድ ላይ በምንደምርበት ጊዜ ሁልጊዜ ምን እናገኛለን? በጀቱን እናገኛለን። ለምንድን ነው? አሁን እዚህ ጋር አንድ ጥያቄ ልጠይቁኝ እንችላላችሁ። አሁን 100 እና 30 ብር ነው 130 ብር ነው ብለናል። ለምንድን ነው ከ130 ብር ሰውየው የበለጠ አለው ቢባልስ ከተባለ በኢኮኖሚክስ ላይ ስንሰራ አንድ ገቢ አለ ማለት ያንን ገቢ ያ ሰው ሙሉ በሙሉ ወጪ ያደርገዋል ማለት ነው። ስለዚህ 130 ብር ነው ካለን ሰውየው የነበረው 130 ብር መሆን መቻል አለበት ማለት ነው። ስለዚህ ኤም የምትባለው ዋጋ ሁልጊዜ ገቢዋ የሰውየው ኢንካም ሁልጊዜ ሙሉ በሙሉ ወጪ ትደረጋለች ማለት ነው። እሷ መረሳት የለባትም። ኦኬ። ስለዚህ አሁን ይሄ የተሳለው ወይም የተጻፈው ኢኩዌሽን ኤም ኢኳልስ ፒኤክስ ኤክስ ፕላስ ፒዋይ ዋይ የተባለችው አሁን እዚህ ጋር የማሰምርባት ማለት ነው። እሷ ምን እንላታለን? በጀት ኮንስትሬንት እንላታለን። ኮንስትሬንት ማለት ገደብ ነው። ከዛ በላይ ማውጣት አይችልም። ምክንያቱም ገንዘቡ ከኤም ስለማይበልጥ ማለት ነው። አሁን የቾኮሌቱና የአይስክሪሙ ላይ የሚወጣው ገንዘብ ሰውየው ካለው ገንዘብ የሚበልጥ ከሆነ ያ ምንም ስሜት ሊሰጠን አይችልም። ምክንያቱም ሰው የሌለውን ገንዘብ እንዴት ሊያወጣው ይችላል የሚለው ስላለ ማለት ነው። ይሄኛው በጀት ኮንስትሬንት እንለዋለን። ይሄን በጀት ኮንስትሬንት ተጠቅመን
በጀት ላይን እንሰራለን ማለት ነው። በጀት ላይን እንዴት ነው የሚሰራው? ታስታውሱ ከሆነ ሂሳብ ላይ እንዴት ነው ላይን መስራት የሚቻለው? መስመር አንድን መስመር ግራፍ ላይ ለመሳል ሁልጊዜ ምን ያስፈልገናል? ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት ያስፈልገናል ማለት ነው። ስለዚህ መጀመሪያ ኤክስ ኢንተርሰፕቱን ከዚህ ላይ እናገኛለን። ኤክስ ኢንተርሰፕቱን እንዴት እናገኛለን ከተባለ ያለንን ሙሉ ኢኩዌዥን ይህንን የተሰመረበትን ማለት ነው በዋይ እንጽፏለን። ዋይ እኩል ይሆናል ብለን መጻፍ መቻል አለብን ሁልጊዜ ማለት ነው። መስመር ሲሰራ ሁልጊዜ ዋይ እኩል ይሆናል ተብሎ መጻፍ አለበት። ይሄ መረሳት የለበትም። ስለዚህ ዋይን እንፈልግ። ዋይ እኩል ይሆናል እቺኛዋን አሁን ያከበብኩባትን ፒኤክስ ኤክስ የምትባለውን ወደ ግራ መቀነስ አድርገን መውሰድ እንችላለን። ስለዚህ ኤም እንዳለች ነች። ኤም ሲቀነስ ፒኤክስ ኤክስ ይሆናል ማለት ነው። ከዋይ ጋር እዚህ ጋር ምን አለች? ፒዋይ አለች። መረሳት የለባትም። ፒዋይ ደግሞ ምንድነች ብለናል? የዋይ ዋጋ ነች። ዋይ የአንዷ ዋይ ማለት ነው ዋጋ ነች ማለት ነው። ዋይን ቅድም ቾኮሌት ብለናል። የቾኮሌቱ ዋጋ ነው የአንዱ ቾኮሌት ዋጋውን ቅድም 6 ብር ያልናት ማለት ነው። አሁን ለዋይ ድጋሚ ሶልቭ እናደርጋለን። ዋይን እንፈልጋለን። ዋይ እኩል ይሆናል እዚህ ጋር ፒዋይ አለች። ስለዚህ ሁሉንም በፒዋይ ማካፈል ነው። ኤም ሲካፈል በፒዋይ መቀነሷ አሁንም እንዳለች ትኖራለች። ፒኤክስ ሲካፈል ፒዋይ ኤክሷ አሁንም እንዳለች ነው ማለት ነው። ይሄኛውን ያገኘነው አሁን በዋይ አድርገን ጽፈናል። በዋይ የተጻፈ ነገር ደግሞ ምንድነው ብለናል? መስመር ነው። የመስመር ኢኩዌዥን ነው ብለናል። ስለዚህ ይሄን አሁን የማከብበትን እሱ ምን ብለን እንጥለዋለን? በጀት ላይን ብለን እንጥለዋለን ማለት ነው። በጀት ላይን አሁን እዚህ ጋር ግራፉ ላይ የምታዩት ከሆነ በቀይ እየተሰመረው አለ አይደል? እሱ በጀት ላይን ተብሎ ይጠራል ማለት ነው። እዚህ ጋር አሁን ኢኩዌዥኑን አጠገቡ ጽፈዋለሁ ማለት ነው። ዋይ እኩል ይሆናል ኤም ሲካፈል ፒዋይ ሲቀነስ ፒኤክስ ሲካፈል ፒዋይ ኤክስ። ይሄንን በጀት ላይን ወይም ኮንስትሬንት ተመሳይ ናቸው። አሁን ይሄኛው ቅድም ያልኩትን ደግሜ እናገረዋለሁ፣ ምክንያቱም በጣም አስፈላጊ ሀሳብ ስለሆነ ነው። ከዚህ የበለጠ መግዛት አይችልም። እዚህ ጋር የተጻፈችውን ኤም ታያታላችሁ። ከዛ የበለጠ መግዛት አይችልም። ምክንያቱም ሰውየው ኪስ ውስጥ ያለው ገንዘብ ኤም ብቻ ስለሆነ ነው። ከዛ የበለጠ ገንዘብ ስለሌለው ከዛ የበለጠ መግዛት አይችልም ማለት ነው። ስለዚህ ከዚህ ከተሰመረው መስመር በላይ ያሉ ነገሮችን ምን እንላቸዋለን? ኖት አፎርደብል። ይህ ማለት መግዛት አይቻልም፣ ከአቅም በላይ ነው። እኛ አፎርድ ማድረግ አንችልም ወይም ገንዘብ የለንም እነሱን ለመግዛት ማለት ነው። ሁለተኛው ደግሞ ከታች ያሉት ናቸው። ከበጀት ላይኑ በታች ከቀይ ከተሰመረበት በታች አሁን ኤክስ ያደረኩበት ማለት ነው፣ ምልክት ማደርግበት። እሱ ደግሞ አፎርደብል ነው። እኔ መግዛት የምችላቸው አቅም ያለኝ ነገሮች ናቸው ማለት ነው። ምክንያቱም እዚህ ጋር በጣም አወጣን ከተባለ የሚባለው ኤም ነው ወይም ኪሳችን ውስጥ ያለውን ነው። እዚህ ውስጥ ከታች ያሉት ውስጥ ደግሞ ከኤም በታች ነው የምናወጣው ማለት ነው። ከኤም በታች ነው ማለት ከኤም ማይነስ ዋን ሊሆን ይችላል። በ1 ብር ሊያንስ ይችላል፣ በ2 ብር ሊያንስ ይችላል፣ በ50 ብር ሊያንስ ይችላል። ብቻ ግን ከኤም ካለን ገቢ ያነሰ ነው። ስለዚህ እዚህ ውስጥ ያሉ ነገሮችን በሙሉ መግዛት እንችላለን ማለት ነው። እነዚህን አፎርደብል ብለን እንጠራቸዋለን ማለት ነው። ስለዚህ ይሄ ነው በጀት ኮንስትሬንት የሚባለው ጠቅላላ ሀሳቡ ማለት ነው። አሁን በጀት ኮንስትሬንት እና በጀት ላይንን ከተማርን እሺ ስሎፑንስ እንዴት ነው የምናገኘው? አሁን ሂሳብ ላይ ተማራችሁ ትዝ የሚላችሁ ከሆነ አንድ ላይን አለ መስመር አለ ማለት ስሎፕ አለው ማለት ነው አይደለ? ያን ስሎፕ እንዴት ነው የምናገኘው የሚለው ነገር እናያለን። ስሎፕ የምናገኘው ኢንተርሰፕቶችን በመጠቀም ነው። ኢንተርሰፕት ማለት ኤክስ እና ዋይ አክሲሱን መስመሩ የሚቆርጥበት ቦታ ነው። ለምሳሌ ዋይ አክሲሱ እዚች ጋር ኤክስ2 ማለት ዋይ አክሲስ ነች። ይሄ ደግሞ ኤክስ አክሲስ ነው። ዋይ አክሲሱን መስመሩ የሚያቋርጥ የቱ ጋር ነው? እዚችኛዋ ጋር ነው አሁን ማሰምርባት ጋር። እሱን ዋይ ኢንተርሰፕት ብለን እንጠራዋለን። እታች ደግሞ ኤክስን የሚያቋርጥበት ቦታ ኤክስ ኢንተርሰፕት ብለን እንጠራዋለን ማለት ነው። ስለዚህ እንዴት ነው ስሎፑን የምናገኘው? ስሎፕ ማለት ምንድነው ብለናል? ቼንጅ ኢን ዋይ ሲካፈል ቼንጅ ኢን ኤክስ። ይህ ማለት ቨርቲካል ዲስታንስ። ቨርቲካል ዲስታንስ ማለት ቨርቲካሉ ወይም ቋሚው እሱ ላይ ያለውን ርቀት ነው። ከምን? ከኦሪጂን። ኦሪጂን ማለት ሶርስ ከመጀመሪያው ከ0 0 ማለት ነው። እሱ ጋር ያለውን ዲስታንስ ወይም ርቀት ነው የምንፈልገው። ሁልጊዜ አንድ ማስታወስ ያለባችሁ እንደ ሳይድ ኖት ቼንጅ ማለት ለውጥ ማለት ነው። እቺኛው ምልክት ወይ ትራያንግል የምትመስለው ምልክት ቼንጅ ትባላለች። እንዴት ነው የሚገኘው ከተባለ ፋይናል ወይም መጨረሻ ላይ ያለውን ነገር ሲቀነስ ኢኒሻል ወይም መጀመሪያ ላይ ያለው ነገር ማለት ነው። ከመጀመሪያ ፖይንት መጨረሻ ከደረስንበት ሲቀነስ መጀመሪያ ላይ ከተነሳንበት ማለት ነው። ስለዚህ 0 0ን እንደ መጨረሻ እንወስደዋለን ለቨርቲካሉ። ይህ ማለት 0 ሲቀነስ ኤም ሲካፈል ፒዋይ። ይህ ማለት ይሄኛው ቨርቲካል ዲስታንስ እየፈለግን ነው፣ የዚህን ርቀት እየፈለግን ነው። ይሄ ምን እንለዋለን? ቨርቲካል
ዲስታንስ የምንለው ማለት ነው። ቪዲ ቨርቲካል ዲስታንስ ለማግኘት ቀጥታ ማቀናነስ እንችላለን። ይሄኛው ኤክስ እና ኤክስ አክሲሱን ዋይ እና ዋይ ኮኦርዲኔቱን ማቀናነስ እንችላለን። 0 ሲቀነስ ኤም ሲካፈል በፒቱ እሱን ቼንጅ ኢን ዋይ የዋይን ቼንጅ ፈለግን ማለት ነው። ሲካፈል እናደርጋለን። ቀጣዩ ቼንጅ ኢን ኤክስ የኤክስ ለውጥ ማለት ነው። መጀመሪያ ከየት ነው የጀመረው? ከ0 0 ነው የጀመረው። የተቀየረው ወዴት ነው? ወደ ኤም ሲካፈል ፒ1 የተቀየረው አይደል? ስለዚህ መጨረሻ ላይ ካለው ነው የምንጀምረው። ምክንያቱም ቼንጅ ምንድነው ብለናል? ፋይናል ብለናል አይደል? ስለዚህ ፋይናሏ ማነች? ኤም ሲካፈል ፒ1 ነው። ኤም ሲካፈል ፒ1 ሲቀነስ ኢኒሻል መጀመሪያችን ነው። መጀመሪያችን 0 ነች ይቹትና ሲቀነስ 0 ነው ማለት ነው። እሺ ከዛ አሁን ይሄኛውን ማቃለል ምን ይሰጠናል? ስሎፑን ይሰጠናል ማለት ነው። 0 ሲቀነስ ምንም ነገር ያኛው የሚቀነሰው ነገር ነው የሚሆነው። ስለዚህ 0 እዚህ ጋር ጠፋናለች። እዚህ ጋርም ከሆነ ነገር ላይ 0 መቀነስ ምንም ለውጥ ስለሌለው እሷን እናጠፋታለን። ማይነስ ኤም ሲካፈል ፒ2 ሲካፈል ኤም ሲካፈል ፒ1። አሁን እዚህ የተደረደረው አራቱ ነገር ከባድ ይመስላል፣ ግን እዚህ ጋር ኤምን ማጣፋት እንችላለን እዚህ ጋር እንደምታዩት ማለት ነው። ከዛ ይሄኛውን ምን አድርገን እናመጣዋለን? ፒ1 ሲካፈል ለፒ2 እናደርገዋለን ማለት ነው። ይሄኛው ምን ብለን እንጠራዋለን? ስሎፕ ኦፍ አ በጀት ላይን። ስሎፕ ኦፍ አ በጀት ላይን የበጀት ላይኑ ስሎፕ ነው ማለት ነው። የበጀት ላይን ስሎፕ የፕራይስ 1 እና የፕራይስ 2 ሬሽዮ ወይም ንጥጥር ነው ማለት ነው። ፒ1 እና ፒቱን አካፍለን የምናገኘው ነገር ነው ማለት። ቅድም ከተሳለው መስመር ላይም ቀጥታ ማየት ይቻል ነበር። አሁን እዚህ ጋር ለዋይ ሶልቭ ስናደርግ ፒኤክስ ሲካፈል ፒዋይ ብለን አግኝተን ነበር። ይሄኛው ስሎፑ ነው ማለት ነው። አሁን በስነ ስርዓት ካልኩሌት አድርገን ያገኘነው ነገር። ቀጣዩ በጀት ላይናችን ኢንካማችን ወይ ገቢያችን ሲቀየር እንዴት ነው ቢሄቭ የሚያደርገው እንዴት ነው የሚሆነው የሚለውን ነገር እናያለን። ኦኬ አስቡት። አሁን በኪሴ ውስጥ ኤም የሚባል ገንዘብ ወይም 100 ብር ሊኖረኝ ይችላል። ኤም እንበለውና በኤግዛምፕል 100 ብር እንበለው። 100 ብር ኪሴ ውስጥ አለ እንበል። እዛ ላይ 10 ብር ተጨማሪ ባገኝ ሰርቼም ሊሆን ይችላል ተሰጥቶኝም ሊሆን ይችላል። 10 ብር ካገኘው በጀቴ ከፍ ይላል አይደል? ይሄኛውን ኤም ፕራይም እንበለው። ኤም ፕራይም እኩል ይሆናል 110 ይሆናል ማለት ነው አይደል? ስለዚህ አሁን ኪሴ ውስጥ 10 ብር አለ ማለት ምን ማለት ነው? መግዛት የምችላቸው ነገሮች ብዛት ጨምረዋል ማለት ነው አይደለ? ስለዚህ በጀት ላይናችን በእያንዳንዱ ፖይንቱ ፓራሌሊ ወደ ላይ ከፍ ይላል ማለት ነው። ምክንያቱም መግዛት የመቻል አቅሚ ከፍ ብሏል ማለት ነው። ለምሳሌ ይሄኛውን መሀል ላይ ያለውን ግራፍ 100 በለው 100 ብር የነበረኝን ጊዜ ማለት ነው። እዚህ ጋር እዚች ፖይንት ላይ ሆኜ ቢሆን ኖሮ ይሄኛውን ቢሆን የገዛሁትኝ 10 ብር ስለተጨመረብኝ ከፍ እላለሁ አይደለ? የ10 ብር ዋጋ ያህል 10 ብር የሚገዛውን እቃ ማለት ነው። እዚህ ጋርም በሆን ወደ ላይ ከፍ እላለሁ። ከሁሉም ፖይንት ከፍ እላለሁ ማለት ነው። በ10 ብር ያህል መጠን ከፍ እላለሁ። ፓራሌል የሚባለው ሁሉም ፖይንቶች ሁሉም ነጥቦች አንድ ላይ ከፍ ስለሚሉ ነው ማለት ነው። ፓራሌል ማለት ሂሳብ ላይ ተምራችኋል። እንደዚህ የሆኑ መስመሮች ናቸው። መቼም የማይቆራረጡ መስመሮች ፓራሌል ላይ እንላቸዋለን ማለት ነው። አሁን ጨምሮ ነው አለን። ቀንሶ ቢሆንስ ለሰው አበድረነውም ይሁን ወይም ጠፍቶብንም ይሁን በሆነ ምክንያት ከ100 ብሩ ላይ የሆነ ገንዘብ ጠፍቶብን ቢሆን ምን ይሆናል? የመግዛት አቅማችን ይቀንሳል ማለት ነው። ለምሳሌ 10 ብር ቀነሰብን ቢባል በተመሳሳይ መልኩ ከ100 ብር 90 ብር ይሆንብናል። ያለን ገንዘብ 90 ብር ይሆናል። 100 ብር እና 90 ብር መግዛት የሚችሉት ነገር እኩል አይደለም። ስለዚህ የመግዛት አቅማችንም በዛው ልክ ይወርዳል ማለት ነው። ከግራፉ ላይም እዚች ጋር ከነበረን ወደ ታች ይወርዳል። አወራረዱ ግን ከተለያዩ ነጥቦች ላይ ብንነሳም ሁልጊዜ እኩል ነው የሚሆነው። ይሄኛው ምን ብለናል? አሁን እንዳስረዳኋችሁ ፓራሌል ነው። የሆነ ሙቭመንት ወይም እንቅስቃሴ ነው የሚያስደርገው ማለት ነው። ስለዚህ ይህን ለማጠቃለል ያክል በጀታችን ከጨመረ የበጀታችን መስመር ወደ ላይ ከፍ ይላል፣ ከቀነሰ ደግሞ ወደ ታች ዝቅ ይላል ማለት ነው። ለምን ከተባለ የመግዛት አቅማችን ከፍና ዝቅ ስለሚል ማለት ነው። እሺ አሁን ገቢያችን ቀነሰ ወይ ጨመረ ብለን ታየን። ለምሳሌ አሁን ዋጋ ቢጨምር ወይ ቢቀንስ የእቃዎቹ ዋጋ ቢጨምርብን፣ አሁን ለምሳሌ ቾኮሌት እና አይስክሪም ብለን ነበር። የአይስክሪም ዋጋ 60 ብር ቢሆን ጨምሮ 10 እጥፍ ጨምሮ 60 ብር ቢሆንብን ምንድን ነው የሚሆነው? ወይስ ቀንሶ ቢሆንስ ምንድን ነው የሚሆነው የሚለውን እናያለን ማለት ነው። ቅድም ገቢያችን በጨመረ ጊዜ ፓራሌል ነው ብለናል አይደል? ሁሉም ነጥቦች እኩል ሆነው ወደ ላይ ወይም ወደ ታች ይሄዳሉ ነው ያለው። ግን ፕራይስ ላይ ከሆነ ወይም ዋጋ ላይ ከሆነ ጥያቄ መጀመሪያ መጠየቅ ያለብን ነገር የማን ዋጋ ነው የጨመረው? የኤክስ ነው የዋይ ነው? የቾኮሌት ነው ወይስ የአይስክሪሙ ነው የጨመረው የሚለውን እናያለን ማለት ነው። እሺ አሁን እዚች ጋር የሁለተኛውን ግራፍ እንየው። እዚህ ጋር ምልክት የማደርግበት ማለት ነው። ኤክስ ብዬ ወይም ስታር አድርጌ ምልክት ያደረግኩባት። አሁን ይችኛዋ አሁን ያሰመርኩበት መስመር በጀታችን ብትሆንና የኤክስ ዋጋ ወይም እዚህ ጋር ኤክስን ቾኮሌት ልበላት ዋጋው
ቢጨምር ምን ይሆናል? ዋጋው ጨመረ ማለት እና የኔ ገቢ ካልጨመረ ገቢ ካልተቀሳቀሰ ዋጋው ከጨመረ ያንን ነገር መግዛት አልችልም ወይም መግዛት የምችልበት መጠን በፊት 10 መግዛት የምችል ከሆነ አሁን 5 ብቻ ሊሆን ይችላል የምገዛው አይደል? ስለዚህ የመግዛት አቅሜ ይቀንሳል ማለት ነው አይደል? ስለዚህ የኤክስ ዋጋ ጨመረ ማለት የኔ ግራፍ ወደ ጎን ትሄዳለች ወይም ወደ ታች ትታጠፋለች ማለት ነው። በማሳያችሁ መሰረት ወደ ታች ዳውንዋርድ ትታጠፋለች። ሙሉ በሙሉ ሁሉም ግራፉ ሳይን የሚንቀሳቀሰው ያቺ የኤክሷ ብቻ ነው። ኤክሷ የነበረችው ድሮ እዚች ጋር ነበረ። አሁን ነጥብ ያረኩባት ላይ ወደ ኋላ ይሸሻል ማለት ነው። ምክንያቱም የመግዛት አቅሜ ቀንሷል። ኤክስ ማለት አሁን እዚህ ጋር ያለው አክሲሱ ኳንቲቲ ነው። ኳንቲቲ ማለት የምገዛው የነገሮች መጠን ብዛት ማለት ነው። አሁን እዚህ ጋር 10 ከነበረ እዚህ ጋር 8 ሊሆን ይችላል። ምክንያቱም የመግዛት አቅሜ ቀንሷል ዋጋው ስለጨመረ ማለት ነው። አሁን ኪስ ውስጥ 100 ብር ያለ ሰው በ10 ብር ብስኩት መግዛት ይችላል እንበል። 10 ብስኩት መግዛት ይችላል አይደል? ግን 20 ብር ቢገባ ብስኩቱ ከ10 ወደ 5 ነው መግዛት አቅሙ የሚቀንሰው። እሱን እንደማለት ነው። ከዛ ምንም የሚለይ ነገር የለም። ዋጋ ሲጨምር የሚከሰት ነገር። ዋጋው ቀንሶ ቢሆንስ ምንድን ነው የሚሆነው? ዋጋው ከቀነሰ የመግዛት አቅሜ ምን ይላል? ይጨምራል ማለት ነው አይደለ? አሁን ከ10 ብር የብስኩቱ ዋጋ ወደ 5 ብር ወርዶ ቢሆን ኖሮ ከ10 ወደ 20 ይቀየራል የመግዛት አቅሜ ብስኩቱ ማለት ነው። ስለዚህ ወደ ቀኝ ይሄዳል ማለት ነው። ወደ ውጪ ወይም ወደ ቀኝ ይሄዳል ማለት ነው። አሁን በማሳያችሁ መልኩ እዚች ጋር ነበረን ወደ ቀኝ ግራፏ ትሄዳለች ማለት ነው። ይሄ የኤክስ ዋጋ ቢቀየር ነው። የዋይ ዋጋ ቢቀየር ምንድነው የምናደርገው የሚለውን አሁን ስታር የማደርግበት ግራፍ ላይ እናያለን ማለት ነው። ዋይ መጀመሪያ ዋጋችን እዚች ላይ ነበርን አይደል? ዋጋችን ከጨመረ የመግዛት አቅማችን ይቀንሳል። የመግዛት አቅማችን ከቀነሰ ኳንቲቲውም በዛው ልክ ይወርዳል። ወደ ታች እንንቀሳቀሳለን ማለት ነው። አሁን በማሳያችሁ መልኩ ማለት ነው። ከላይ ወደ ታች እንደዚህ ይወርዳል። ዋጋችን ከቀነሰልን ደግሞ የመግዛት አቅማችን ይጨምራል። ስለዚህ የምናገኘው የዕቃ መጠንም ከፍ ይላል። ስለዚህ ወደ ላይ ይሄዳል ማለት ነው። እዚችኛው ግራፍ ላይ እንዳለችው ወደ ላይ ይሄዳል ማለት ነው። ይሄ ማርኬቱ ፕራይስ ወይም የገበያው ዋጋ የእቃዎቹ ዋጋ በመጨመርና በመቀነስ ምክንያት የሚከሰቱ በጀት ላይ የሚመጡ ለውጦች ናቸው ማለት ነው። ስለ በጀት የተማርነው ይህንን ይመስላል። ቀጣይ ደግሞ ኮንሱመሮች እንዴት ነው ኦፕቲማይዝ የሚያደርጉት የሚለውን እናያለን ማለት ነው።